አሁን አንዳንድ ሰዎች ለምሳሌ ከምዝጋና ጋር በተያያዘ ጠዋት ሲነሱ ችግር ያለባቸው ሰዎች አሉ። እናታቸው የታመመችባቸው፣ የቤት ኪራይ መክፈል የሚያቀታቸው አክቹዋል ችግር ላይ ያሉ ሰዎች አሉ። ችግሩ ሳይሆን ግን የሚጎዳቸው መልካም ነገራቸውን አለማሰባቸው ነው። አሁን እኛ ብዙ በጎ ነገር እግዚአብሔር አድርጎልን እሱን ሳናስብ ሰይጣን ያደረገውን ትንሽ ነገር ስናስብ ውስጣችን እየተጨነቀ የሚመጣው ማለት ነው። እና አሁን ደግሞ ከሁሉ በላይ በስልካችን የሚመጣው ቻሌንጅ ህፃናት ላይም በጣም እየጎላ ነው። አእምሯቸው ዳሜጅድ እየሆኑ ነው። እኔ በዙሪያ ያሉ ሰዎች ለምሳሌ ህፃናቶቹ ምግብ ለማብላት ስልክ መስጠት መቻል አለብን። አይፓዳቸው ሲወሰድባቸው በጣም የሚያለቅሱ ሰዎች አሉና ይሄ ወዴት ነው የሚሄደው? ለወላጆች ምንድን ነው ማለት ያለብን እዚህ ጋር? በጣም በጣም ከባድ ነው። እንግዲህ ወላጅ ተረብሾ ልጁን ይረብሻል ማለት ነው። ቅድም ያልኩት ነው በጣም ከፍተኛ ነው። ይሄ ደጅ ያልኩት ቀላል አይደለም። ክፉም ልታስገባበት ትችላለህ፣ በጎ ልታስገባበት ትችላለህ ነው። ህፃናት ነጭ ወረቀቶች ናቸው የሚለው ስህተት ነው። በእኛ ትምህርት የፈረንጆቹ አባባል ነው። የታቡላ ራስ ፍልስፍና የእኛ ፍልስፍና አይደለም ነው። ህፃናት ነጭ ወረቀቶች አይደሉም። ነጭ ወረቀት ማለት ልሙጥ ማለት ነው። ቀለም የለሽ ባዶ ማለት ነው። ባዶ ማለት ምንድን ነው? ምንም ነገር ቀለም የሌለው ማለት ምንድን ነው? ሲወለዱ ባዶ ናቸው እና በሚያዩት በሚሰሙት በሚዳስሱት እውቀት ያገኛሉ አይነት አባባል ነው። ወደኛ ሐሳቤ ግን ስንመጣ አሁን ይሄ በእርግጥ ውድቅ ሆኗል። አሁን ቅዱስ ያሬድ ምን ይላል ስለ ዮሐንስ? እምከርሰሙ አይመረ ሰገደው አንፈራጸ ይላል። ዮሐንስ ከእናቱ ማህፀን አወቀ ይላል። ድንግል ማርያም ሰገደላት። ሰገደ፣ ዘለለ፣ አመሰገነ ነው። ሰላምታሽም ዘጆሮ የመጣ ጊዜ ጽንሱ በደስታ ዘለለ ነው። ሰምቷል ነው። ስለዚህ ህፃናት አሁን የ5 ወር ጽንስ የእናታቸውን ድምፅ ለይተው ይሰማሉ። እና አንድ እናት ለምሳሌ ልጇን ብታጫውት ያ ልጅ ብድግ ይላል ማህፀን ውስጥ ሆኖ ሰዓቷን ጠብቆ። አሁን ሪሰንት የሆነ የፊቶሎጂ ጥናት ያን ያመለክታል። ስለዚህ የተረት መጽሐፍ ተዘጋጅቶ ነው ለልጆች ያን አይደለ ያ አደግን ማለት ነው። ሲወለድም በተመሳሳይ ነው። በቃ ማህፀን ውስጥ የሆነ የምስጋና ዓለም አለ። በጣም ማህፀን የከበረ ነገር ነው። በጣም የተቀደሰ ዓለም ነው። እዛ ውስጥ የሚያመሰግንበት ዓለም አለ። በጣም ሰፊ ጉዳይ ነው። ይሄ ርዕሰ ጉዳይ ራሱን ችሎ መነሳት የሚችል ይመስለኛል። ልክ ህፃኑ ደግሞ እችን ዓለም ሲቀላቀል እነዚህ ፎንታሌ እዚህ ጋር ያለው ዳይመንድ ቅርጽና እዚህ ጋር ያለው ጂኦሜትሪ ነው። ጂኦሜትሪ ዝም ብሎ አይደለም። አምላክ ዝም ብሎ አላስቀመጠም። ይህን 3 ማዕዘን ይህን 4 ማዕዘን 4 ማዕዘኑን በር ነው፣ 3 ማዕዘኑን በር ነው። ግን የሚገቡበት በሮች የተለያዩ ናቸው። ዛሷ ረቀቅ ያሉ ነገር ዲሜንሽኖችን ልኬቶችን ያ ህፃን ያህል ብቻውን ይስቃል፣ ፈገግ ይላል ነው። አንተ ምን እያየ ነው የሚስቀው ልትል ትችላለህ። ሚያየው አለ ነው። 18 ወራቱ ላይ ይሄኛው ፊት ላይ ይዘጋል፣ አለቀ። ምን ይሆናል ማለት ነው? ከእናቱ ጋራ ከአባቱ ጋራ ኮሚኒኬሽን ይጀምራል። ያንኛውን ዓለም ትቶ ወደዚህኛው ወደ ፊዚካሉ ይመጣል። በቃ እንትን ይላል። በሩ ከተዘጋ ወደ ውስጥ ማየት እንደማትችል አይነት ነው። እና በዚህ ህፃን ላይ ኤሌክትሮማግኔቲክ ጨረር ከፍተኛ የሚያመነጭ አይፓድ መስጠት ማለት ምን ያህል ልጅህን እየገደልከው ነው ማለት። አሷይ ሰዎች ህፃናቱ በቃ ፍጥጥ ብለው መናገር አይችሉም። ዲጂታል ኦቲዝም የሚባል ነገር መጥቷል። ዲጂታል ኦቲዝም መናገር አይችሉም። በጣም በቃ ይሄ ማለት ልጅህን ራስን የምታጠፋው ማለት ነው። በፍጹም ማድረግ የሌለብን ነገሮች አሉ። እና የልጅ አስተዳደግ ስልጠና እንደማስመሰጠት ራሱን ችሎ አለበት ይመስለኛል ለወላጆች። እና አሱሰኛ አደረግናቸው። አእምሯቸው በማይሆን ኤክሰስ ፕሮቶን ፕሮቶኑስ አሁን ከዚህ የሚወጣው ፕሮቶን እዛ ህፃን ውስጥ እንትን ብሎ ገብቶ አስበው አይኑ ስክሪን ላይ አፍጥጦ አይኑ ዳሜጅ ሆኖና በሽተኛ ልጅ ለምን ተወልዳል ማለት ታረጋዋለህ የራስህ ልጅ። ይሄ በጣም ትልቅ ስህተት ነው። ወላጆች ላይ ሰፊ ስራ መሰራት አለበት። ልጅ እንዴት ታሳድገዋለህ? ሲጀመር የኤነርጂ ሴንተር የቱ ጋር ነው የልጅ? ይህን ሁሉ እኮ ማወቅ አለብህ። ረቂቅ ነገር የሚያይበት አይን ምኑ ጋር ነው? ሰው እዛ ላይ መስራት አለብህ። ይህን ሁሉ አታውቅም። እና ዝም ብሎ መውለድ፣ ማሳደግ፣ ማብላት፣ ማጠጣት ይሆንና እሱም እንትን ይሆናል። ዲጂታሉ እንትን ዓለም ተቀላቃይ ይሆናል። እና ትንሽ ከተፈጥሮ መስመር የወጡ ነገሮች በወላጆች ይታያሉ። ቢያጠኑት አንድ ነገር አሁን ቴክኖሎጂ በራሱ ስልክ መጥፎ ነው እያልንም እንዳልሆነ መገንዘብ አለባቸው። ካንኮሎጂ ሆነ ይሄ ደግሞ የኛ አለማወቅ ስላለ አክስላሬት ያደርገዋል። የሚያክሰው በስልኩ የቱ ጋር ማንበብ የቱ ጋር ጸሎት ማድረግ እንዳለበት ይገባዋል። ሊሚቱ በቀን ውስጥ ስክሪን ታይሙ ስንት መሆን እንዳለበት ያውቃል። በስልኩ ይነግዳል፣ በስልኩ ያስተምራል፣ በስልኩ ህይወት ይለውጣል። አንተ በሚገርም ሁኔታ ጥንታዊ የሆነውን ኢትዮጵያዊ ጥበብ በመላው ዓለም ላሉ ተማሪዎች እያደረስክ ነው። እግዚአብሔር ይመስገን። ይሄ አሁን በቃ ብሰይ ስራውን እየሰራ ነው። ግን ሲያልቅ ግን ዘግተን ወደ ጸሎታችን ከፋሚሊዎቻችን ጋር ወደ ማውራት
ወደ ስራችን መሄድ መቻላለን። ስንጠቀመው ተጠቅመን አሁን ግን ህይወት አደረግ ነው። አንድ ባልና ሚስትስ ጊዜ ያላቸው ይጀመር በየቤቱ ስትሄድ እኮ ባልም ራሱን ይዞ ሚስት ልጅም እዛ ይዞ የለም፣ ሰራተኛም እዛ ጓራ ይዛለች፣ የለም ሁሉም የለም። ቆሟል። የቆመ ህይወት ነው በቃ በሰው ህይወት እና የሚያዩት የሰው ህይወት ነው፣ የራሳቸውን አይደለም። በሰው ህይወት ነው የሚኖሩት ማለት ነው። ስለዚህ ሳትኖር ትሞታለህ፣ መኖር ሳትጀምር ትሞታለህ። ይህን ዓለም ትለቃለህ እግዚአብሔር ልቀቅ ሲል። ስለዚህ ሰዎች መመክረው የራሳቸውን ህይወትም ይኑሩ ማለት ነው። እንዴት ነው አሁን መላቀቅ? አሁን አንተ ራሱ ቅድም ምናልክ ስልክ ሲደወል አልፈልግም አልክ። ቴክስቱ ኖቲፊኬሽኑ ዲን ነው እንግዲህ። ቲክቶክ ብቻ አለ፣ ኢንስታግራም፣ ፌስቡክ፣ ዩቲዩብ፣ ኢሜል፣ ስልክ፣ ቴክስት በቃ we are bombarded with በብዙ አነሰሰሪ 99% አይጠቅምም። የሚደውለውም ሰው ቴክስቱም ኖቲፊኬሽኑም የሚጠቅም ይመስላል እንጂ አይጠቅምም። እንዴት ነው ያን ብሎክ አውት አድርገ መጽሐፎችን የምትጽፈው፣ ተማሪዎችን የምታስተምረው፣ ጠቃሚ ነገሮች የምታደርገው? ይህ ከባድ ነው። እንዴት አይ ዘዴን እንዳልናገር ማለት ነው። ለምን እንዴ ጥሩ አይሆንም። እና ስልክ ምንድን ማለት ነው? ይሄን ኢምፕሊኬሽኑ ብዙ ሰው አይደውልልኝ ለማለት ነው። ባላነሳም ቅር እንዳይለው። ምክንያቱም ከባድ ነው። አይኔን እፈልገዋለሁ፣ ጆሮዬን እፈልገዋለሁ፣ እጄን እፈልገዋለሁ። ይሄ ኤሌክትሮ ማግኔቲክ እንትኑ ጨረሩ ዝም ብሎ እንዲያጠቃኝ አልፈልግም። ለራሴ ስል ነው። በጣም እንደውም ስክሮልም አንዳንድ በጣም ከመጻፍ የተነሳ ነው እኮ እጃችን ሁሉ ይደነዝዛል እኮ ነው። ከባድ ነው ጨረሩ ይሄ እንትን ኢፌክት ዛትስ ዋይ በስክሪፕቶ አሁን ደግሞ የመጡ አዲስ እንትን ነገሮች አሉ ቴክኖሎጂ አንገት ላይ እጅ ላይ ስታስረው ያን ግራውንዲንግ የሚያደርግ ይሄ ሁሉ መፈብረኩ እኮ ጨረሩ ከፍተኛ ስለሆነ ነው። 5G 6G ሲል እኮ በቃ በጣም ይሄ ሺልድህን ሁሉ እንትንን ነው የሰባቱን ላይት እኮ በጣም የሚመታ ነው። ምን ማድረግ እንዳለብን ከብዶናል ነው።